ሌሊቱን በአውሮፓ መድረክ የታዩ ተአምራትን እናያለን። ቪዲዮን ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ካየናቸው አስገራሚ ጨዋታዎች መካከል አንደኛው የሆነው የስፖርቲንግ ሊዝበን ጨዋታ ሲሆን ስፖርቲንግ ሊዝበኖች በመጀመሪያው ጨዋታ 3-0 የተሸነፉ ሲሆኑ በሜዳቸው ጠርቶ 5-0 በማሸነፍ ወደ ቀጣዩ ዙር ማለፋቸው ተረጋግጧል። በቀጣዩ ዙርም ከአርሰናል ጋር ጨዋታቸውን ያደርጋሉ። ሪያል ማድሪዶች በድምር 5-1 በሆነ ውጤት ሲቲን አሸንፈው ወደ ቀጣዩ ዙር አልፏል። ቪኒሺየስ ጁኒየር ሮድሪ ባለንዶርን ባሸነፈበት ዓመት የሲቲ ደጋፊዎች ቪኒሺየስ ጁኒየርን አታለቅስ፣ በማልቀስ የሚሆን ነገር ምንም የለም በማለት ሜዳ ውስጥ በጣም አናዶት ነበረ። ቪኒሺየስ ጁኒየርን በትናንትናው ዕለት ጎል ካስቆጠረ በኋላ በዚህ መልኩ ሰለብሬት አድርጎ የሲቲን ደጋፊዎች አሳበደ። ኤብሬቼ ኢዜ በሻምፒዮንስ ሊግ መድረክ የመጀመሪያውን ጎል አስቆጥሯል። ጎሉም በጣም አስገራሚ ጎል ነበረ። አርሰናልን በድምር ውጤት 3-1 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፋቸው ተረጋግጧል። ፓሪስ ሴንት ጀርመኖች በሜዳቸው ቼልሲን 5-2 ካሸነፉ በኋላ በቼልሲ ሜዳ መጥተው ትላንትና 3-0 በሆነ ውጤት አሸንፎ በድምር ውጤት 8-2 በሆነ ውጤት በሰፊ ጎል ልዩነት ማሸነፍ ችለዋል። ከሴኔጋል የአፍሪካ ዋንጫ ተወስዶ ለሞሮኮ ተሰጥቷል። በፎርፌ ውጤት 3-0 በሆነ ውጤት ሞሮኮ አሸንፏል ተብሎ ለሞሮኮ ዋንጫው ተሰጥቷል። በጨዋታውም ያልተገባ ባህሪን በማሳየታቸው ምክንያት ዋንጫው ለሞሮኮ ተሰጥቷል።